የመድፈኞቹ አሰልጣኝ ሚኬል አርቴታ ከትላንትናው ጨዋታ በኋላ ወሳኝ የተባለ መልእክታቸውን ለአርሰናል ደጋፊዎች አስተላልፈዋል። እንደዚሁም ደግሞ ሐሳባቸውን ሰጥተዋል ስለ ጨዋታው። ያን ብቻ አይደለም። በትላንትናው ጨዋታ መነጋገሪያ የነበረው ጋብሪኤል ማርቲኔሊም ከጨዋታው በኋላ አስተያየቱን በኢንስታግራም ገጹ ላይ አስፍሯል። እንደዚሁም የሊቨርፑል አሰልጣኝ አርነ ስሎትን ጨምሮ በርካቶች አርሰናል ከሊቨርፑል አቻ በወጡበት ጨዋታ አስተያየታቸውን እየሰጡ ይገኛሉ። መድፈኞቹ ዘንድሮም ሲቲን ወደ ዋንጫው ፉክክር በግድ እየጋበዙት ይመስላል እያሉ ነው የሚገኙት። እና አርቴታ ምን ተናገሩ? አርነ ስሎት ማርቲኔሊ ምንድን ነው ያሉት የሚለውን ጨምሮ የዕለቱን ወሳኝ ስፖርታዊ ጥንክር እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ቻናላችን ወደ 30 ሺህ እየተጠጋ 27 ሺህ ተከታዮችን አፍርቷል። ለዚህም ከልብ ነው የማመሰግናችሁ። አሁንም ቪዲዮዎችን እየተመለከታችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ በአክብሮት እየጋበዝኩ በቀጥታ ወደ መረጃዎቹ እወስዳችኋለሁ። ዴክላን ራይስም ስለ ትላንትናው ጨዋታ የተናገረው ንግግር አለ። እንግዲህ በትላንትናው ጨዋታ በርካታ የመድፉ ደጋፊዎች ደስተኛ አይደሉም። ምክንያቱም የሊቨርፑል ወቅታዊ አቋም ጥሩ ስላልነበረ አርሰናሎች ይህንን እድል ተጠቅመው ይህንን ቡድን ተበቅለው ጥሩ ውጤት በማምጣት ከሲቲና ከአስቶን ቪላ የነጥብ ልዩነቱን ወደ 8 ያሰፋሉ የሚል እምነት በበርካታ የአርሰናል ደጋፊዎች ዘንድ ነበረ። ነገር ግን የትላንትናው ጨዋታ ከተጠበቀው እጅግ በተቃራኒ በጣም ለዛቢ ሲሆንና አስቀያሚ ሊባል የሚችል ማለትም ተመልካቾችን የማያዝናና በታክቲክ እጅግ የታጠረ ጨዋታን ተመልክተን 0-0 ጨዋታው ሊጠናቀቅ የግድ ሆኗል ማለት ነው። በተለይ መድፈኞቹ በመጀመሪያው አጋማሽ በደንብ ዶሚኔት አድርገው የግብ ዕድሎችን ፈጥረው ነበር። ነገር ግን ግቦችን ማስቆጠር አልቻሉም። ከረፍት በኋላ ደግሞ ሊቨርፑል በጥሩ ሁኔታ ተንቀሳቅሶ ነገር ግን እነሱም ግብ ሳያስቆጥሩ፣ በነገራችን ላይ ሊቨርፑል ግብ ማስቆጠር አይደለም አንድም ኦን ታርጌት ሙከራ ዴቪድ ራያ ላይ መሞከር አልቻሉም። ያው የአንግል የገጨችው ኳስም በዴቪድ ራያ ስህተት የተሞከረችው እንደ ኦፍ ታርጌት ስለሆነ የምትቆጠረው ምንም አይነት የኦን ታርጌት ሙከራ ሳያደርጉ ነው ሊቨርፑሎች መውጣት የቻሉት። አሰልጣኝ ሚኬል አርቴታ ለዚህ ነው ከጨዋታው በኋላ ማሸነፍ ካልቻልክ መሸነፍ የለብህም የሚል አስተያየትን የሰጡት። አርቴታ ከጨዋታው በኋላ ስለ ጨዋታው ሲጠየቁ ምንድን ነው ያሉት? በእግር ኳስ ላይ ማሸነፍ የመጀመሪያ አማራጭ ነው። ነገር ግን ማሸነፍ ካልቻልክ ደግሞ ሽንፈትን ማስወገድ የግድ ነው። ስለዚህ ከምንሸነፍ አቻ መውጣቱ ለክፉ አይሰጥም። ብናሸንፍ ጥሩ ነበር። ነገር ግን ማሸነፍ ሳትችል ስትቀር ላለመሸነፍ መጋደል አለብህ ሲሉ ለደጋፊዎች መልእክት ያስተላለፉ ሲሆን አሁንም የፕሪሚየር ሊጉ ጉዞ ገና ረጅም ነው። እያንዳንዱን ጨዋታ እንደዚህ በጥንቃቄ እየተጫወትን መሸነፍ ካልተሸነፍን ነጥቦችን በደንብ ሰብስበን ግንቦት ላይ የምንፈልገውን ዋንጫ ማግኘት እንችላለን። ስለዚህ ሁሉም ነገር በእርጋታና በሰከነ መንገድ መሄድ አለበት ሲሉ እንግዲህ አርቴታ ተናግረዋል። በተለይ በትላንትናው ጨዋታ በርካታ የአርሰናል ደጋፊዎች ሲተቹ ነበረ። ጨዋታውን እጅግ በቀዘቀዘ መልኩ ነበረ፣ ማለትም ሊቨርፑሎች በፈለጉት መንገድ ነበር ጨዋታው ሲመራ የነበረው። በተለይ በሁለተኛው አጋማሽ የአርሰናል ተጫዋቾች መሃል ሜዳ ላይ እንደ ዴክላን ራይስ፣ ማርቲን ኦዲጋርድ እንዲሁም ዙቢሜንዲ ያሉ ተጫዋቾች ይበልጥ እድል መፍጠር ተስኗቸው ነው የተመለከትነው። እንደውም በመጀመሪያው አጋማሽ ቡካዮ ሳካ በጣም ጥሩ የሚንቀሳቀሰው የአርሰናል ተጫዋች ነበር። ከረፍት በኋላ ደግሞ ቡካዮ ሳካም ጥሩ አልተንቀሳቀሰም። ነገር ግን መሃል ሜዳው ላይ የአርሰናል ተጫዋቾች ብልጫ ተወስዶባቸው እንደነበረም በግልጽ የሚታይ ነው። ለዚህ ነው የሊቨርፑል አሰልጣኝ አርነ ስሎት በውጤቱ ደስተኛ ነኝ ሲሉ የተናገሩት። በነገራችን ላይ አርነ ስሎት የትላንትናውን ጨዋታ አቻ ለመውጣት እንደመጡ በግልጽ የሚያሳይ ጨዋታ ነበር ሲጫወቱ የነበረው። ታዲያ በቡድኑ እንቅስቃሴና በውጤቴ ባገኘነው ውጤት ደስተኛ ነኝ። አርሰናል በሀገር ውስጥ ብቻ ሳይሆን በአውሮፓ አስደናቂ ዓመት እያሳለፈ የሚገኝ ቡድን ነው። ስለዚህ በእነሱ ሜዳ መተን 1 ነጥብ ይዘን መውጣት ለኔ ጥሩ ነው፣ በጣም ደስተኛ ነኝ ያሉ ሲሆን ስለ ጋብሪኤል ማርቲኔሊ አንስተው ነበር። እንደምታውቁት ማርቲኔሊ ተቀይሮ ከገባ በኋላ በ93ኛው ደቂቃ የሊቨርፑሉ ተጫዋች ኮነር ብራድሊ ተጎድቶ ሲወድቅ ሄዶ ገፍቶታል። ታዲያ ያ ጉዳይ ብዙዎችን ሲያስቆጣ ነበረ። ነገር ግን የሊቨርፑሉ አሰልጣኝ አርነ ስሎት ማርቲኔሊን በቅርቡ አላውቀውም፣ ነገር ግን ጥሩ ሰው ይመስለኛል፣ ያንን ነገር ሆን ብሎ አድርጎታል ብዬ በፍጹም አላምንም። ችግሩ አጠቃላይ የእግር ኳስ ነው። በመጨረሻ ደቂቃዎች ሰዓት የመግደል ሁኔታ አለ። ስለዚህ ጎል ማስቆጠር ስትፈልግና አንድ ተጫዋች እንደተጎዳ እያስመሰለ ከተሰማህ ያበሳጫል። ጉዳቱ ከባድ እንደሆነ ቢያውቅ እንደማያደርገው እርግጠኛ ነኝ ሲሉ አርነ ስሎት ተናግረዋል ማለት ነው። ስለዚህ
ጋብሪኤል ማርቲኔሊ ያደረገው ነገር ሆን ብሎ አይደለም፣ ብቻ ግን እንኳንም አቻ ወጣን የሚል መልእክት ነው አርኔ ስሎት ያስተላለፉት። በነገራችን ላይ እኛ አሰልጣኝ በአሰልጣኝ ሚኬል አርቴታ ስር አልተሸነፉም። አንድ ጨዋታ አሸንፈው 3 ጨዋታዎችን ነው አቻ የወጡት ከአርቴታ ጋር። ትናንትናም በግልጽ አቻ መውጣት እንደሚፈልጉ አሳይተው አቻ ወጥተው ሄደዋል። የሊቨርፑሉ ተጫዋች ዶሚኒክ ሶቦዝላይም ሀሳቡን ሰጥቷል። በነገራችን ላይ ዶሚኒክ ሶቦዝላይ በትናንትናው ጨዋታ በጣም በሊቨርፑል በኩል ድንቅ የነበረና ምርጥ እንቅስቃሴ ሲያሳይ የነበረ ተጫዋች ነው። ይህ ተጫዋች እንግዲህ ከጨዋታው በኋላ የገጠምነው በጣም ድንቅ ቡድን ነው። ታዲያ ከዚህ ቡድን ጋር እንደዚህ ተፋልመን መውጣታችን ማን እንደሆንን አሳይተናል። ባለፈው ዓመት ለምን ሻምፒዮን እንደሆንን ይህ ጨዋታ ያረጋገጠ ይመስለኛል ሲል ዶሚኒክ ሶቦዝላይ እሱም ቢሆን በአቻ ውጤቱ ደስተኛ እንደሆነ ተናግሯል። ያው ሊቨርፑሎች በአቻ ውጤቱ በጣም ደስተኛ ናቸው፣ ምክንያቱም ለዋንጫ እየተፎካከሩ አይደለም፣ እየተጫወቱ የሚገኙት 4 ውስጥ ለመቆየት ነው። ነጥቡ ይበልጥ የሚያስፈልግ የነበረው ለመድፈኞቹ አርሰናሎች ነበረ። አርሰናሎች በሚገባው ልክ ተንቀሳቅሰዋል ለማለት እጅግ ከባድ ነው። በተለይም አሰልጣኝ ሚኬል አርቴታ ተጫዋቾቹን በታክቲክ አጥረዋቸው እንደነበር፣ ከረፍት በኋላ እንዲያፈገፍጉና ጥንቃቄን እንዲመርጡ አድርገው እንደነበር በግልጽ ያየንበት ጨዋታ ነው። እንግዲህ ዘንድሮ አርሰናል ነጥብ የጣለባቸውን ጨዋታዎች በሙሉ ስትመለከቱ አሰልጣኝ ሚኬል አርቴታ ጥንቃቄ የመረጡባቸው ጨዋታዎች ሆነው እናገኛቸዋለን። በሊቨርፑል አንፊልድ ላይ የተሸነፈበትን ጨዋታ ስንመለከት አርቴታ ጥንቃቄን የመረጠበት ነው። በኤምሬት በተመሳሳይ ከማንቸስተር ሲቲ ጋር አርሰናል አንዳች የተለያየበትን ጨዋታ ስትመለከቱ አርቴታ ጥንቃቄ የመረጠበት ጨዋታ ነው። እንደዚሁም የትላንትናውን ጨዋታ ስትመለከቱ አርቴታ ትላንትናም ጥንቃቄ የመረጠበት ጨዋታ ነው። ስለዚህ መድፈኞቹ ያው ተጫዋቾች አሰልጣኝ ባዘዛቸው መሰረት ነው የሚጫወቱት። ስለዚህ አርቴታ አሁንም ጥንቃቄን መምረጥ ፈልጓል። መሸነፍ አልፈልግም። በእርግጥ አለመሸነፍ ጥሩ ነገር ነው። አሁንም አርሰናል ፕሪሚየር ሊጉን በ6 ነጥቦች ርቀት እየመራ ይገኛል። ነገር ግን ይህንን የ6 ነጥብ ርቀት ማስፋት ለአርሰናል ትልቅ እረፍት ይሰጣል። ስለዚህ ካሁን በኋላ ያሉ ጨዋታዎችን መድፈኞቹ በደንብ በጥንቃቄ እንዲጫወቱ ነው የሆነው ማለት ነው። መድፈኞቹ በቀጣይ እንግዲህ በፕሪሚየር ሊጉ ኖቲንጋም ፎረስትን ነው ከሜዳቸው ውጪ ተጉዘው የሚገጥሙት። በትንሹም ቢሆን ከሌሎቹ ተጋጣሚዎች ትንሽ ቀለል ያለ ቡድን ነው። ምክንያቱም እስካሁን አርሰናል ከባባድ ጨዋታዎችን ነው ያደረገው። በተለይ ባለፉት 5 ጨዋታዎች 4ቱን አሸንፎ በትላንት ነው በአንዱ ደግሞ አቻ መውጣቱ ያን ያህል ክፉ ውጤት አይደለም። አሁን ፕሪሚየር ሊጉን በ6 ነጥብ ርቀት ይመራል። ነገር ግን ካሁኑ በኋላ ያሉ ጨዋታዎችን በደንብ መጫወት አለበት። በተለይ ካሁን በኋላ ያሉት 2ቱ ጨዋታዎች አርሰናል በደንብ 6 ነጥብ ማግኘት የሚችልበት አይነት ጨዋታዎች ናቸው። ከኖቲንጋም ፎረስት ከሜዳ ውጪና ከማንቸስተር ዩናይትድ ጋር ደግሞ በኤምሬት ስቴዲየም ነው ቀጣይ የሚያደርገው። ከዛ በፊት ቅዳሜ ከእሁድ ከፖርትስማውዝ ጋር በኤፍኤ ካፕ ጨዋታ አለው። ስለዚህ ይህ ጨዋታ አሁን የደከሙ ተጫዋቾች ባለፉት 5 ጨዋታዎች ላይ ድካም የተሰማቸው በጣም ሲጫወቱ የነበሩ ተጫዋቾች እረፍት ማግኘት ያለባቸው ሰዓት ነው። በተለይ እንደ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ኦዴጋርድ፣ ዊሊያም ሳሊባ፣ ጁሪየን ቲምበር፣ ጋብርኤል ማጋሌሽ ጨምሮ ሳካ፣ ትሮሳርድ፣ ዮኮሬሽን ጭምር በሙሉ እረፍት ማድረግ ያለባቸው ጨዋታ ነው። በዚህ ጨዋታ ላይ እንደነ ሉዊስ ስኬሊ እንደነ ቤን ዋይትን ነው መጠቀም ያለበት አርቴታ። እንደነ ጋብሪኤል ጄሱስ፣ ሜሪኖን፣ ኤብሪቼ ኢዜን፣ ኢታን ዋኔሪን፣ ኬፓ አሪዛባላንጋን የመሳሰሉ ተጫዋቾችን በመጠቀም ለአርሰናል ተጫዋቾች በቂ እረፍት መስጠት አለበት አርቴታ። ምክንያቱም በትናንትናው ጨዋታ ምን ያህል ድካም ውስጥ እንደነበሩ በግልጽ የአርሰናል ተጫዋቾችን ተመልክተናል ብዬ አምናለሁ። ለዚህ ነው መድፈኞቹ ከፖርትማዝ በኋላ ሮብ ዕለት ቀጣይ ሳምንት በካራቦ ካፕ ከቼልሲ ጋር በስታንፎርድ ብሪጅ ወደ ዋንጫ ለማለፍ ከፍተኛ ተጋድሎ ስለሚጠብቃቸው አርቴታ በኤፍኤ ካፑ ጨዋታ ለተጫዋቾች በደንብ እረፍት መስጠት አለባቸው። አሰልጣኝ ሚኬል አርቴታ እንግዲህ ከጨዋታው በኋላ ማርቲኔሊ ያደረገውን ነገር ተናግረዋል። ማርቲኔሊ ኮነር ብራድሊ ላይ የሊቨርፑሉ ተጫዋቹ ላይ ያደረገው ነገር በጭራሽ ሆን ብሎ አይደለም በማለት ገልጸዋል። አርቴታ በጨዋታው ማርቲኔሊ ከባድ ጉዳት እንደገጠመው አላወቀም። ቢያውቅ ኖሮ ይህንን አያደርግም፣ መጥፎ ነገር ለማድረግ አስበው አይደለም ሲሉ አርቴታ ተከላክሎለታል ለማርቲኔሊ። ምናልባትም ማርቲኔሊ ብራድሊ ያጋጠመው ጉዳት ከባድ እንደሆነ ቢያውቅ ኖሮ አቅፎ ይደግፈዋል እንጂ ይህንን አያደርግም ነበር ሲሉ አርቴታ ተናግረዋል። ስለ ጨዋታው ሲያነሱ ደግሞ በሁለተኛው አጋማሽ ኳስ መቆጣጠር ተስኖ ነበረ። በመጀመሪያው አጋማሽ ጥሩ ነበርን፣ በሁለተኛው አፍ ግን ጥሩ እንቅስቃሴ ማድረግ አልቻለም። ስለዚህ ከምንሸነፍ አቻ መውጣቱ ያን ያህል ክፉ አይደለም ሲሉ አርቴታ ተናግረዋል። የመድፈኞቹ ተጫዋች ማርቲኔሊ ደግሞ በይፋ ዛሬ ይቅርታ ጠይቋል። የአርሰናሉ ተጫዋች እንግዲህ ለትላንትና ምሽቱ ክስተት የሊቨርፑሉን ተጫዋች ኮነር ብራድሊን በይፋ ይቅርታ የጠየቀ ሲሆን ለኮነር ብራድሊም በቀጥታ መልእክት እንደላከ
የይቅርታ መልእክት እንደላከ በኢንስታግራም ገጹ ላይ አስፍሯል። ብራድሊ እንደተጎዳ አላወቅኩም ነበር፣ በጨዋታው ግለት ስሜት ውስጥ ነበርኩ በማለት ተናግሯል። አክሎም ላሳየውት ባህሪ በጣም ይቅርታ ጠይቃለሁ፣ ብራድሊ በቶሎ እንዲሻለው እመኛለሁ ሲል እንግዲህ ጋብሪኤል ማርቲኔሊ ትላንት ያደረገው ድርጊት እንደጸጸተውና ለእግር ኳስ አፍቃሪያን በሙሉ ለማይገባው ድርጊት ይቅርታ መጠየቅ እንደሚፈልግ ገልጿል ማለት ነው። እንግዲህ አርሰናል አሁን ፕሪሚየር ሊጉን ከአስቶን ቪላም ከሲቲም በ6 ነጥብ ርቀት ላይ ይቀመጣል። የሁለት ጨዋታዎች ልዩነት ማለት ነው። አርሰናል 49 ነጥብ አለው። ሲቲ እና አስቶን ቪላ ደግሞ 43 ነጥቦችን መሰብሰብ ችሏል። ሊቨርፑል 35 ነጥብ ነው ያለው። የ14 ነጥብ ልዩነት አለ በአርሰናልና በሊቨርፑል። ስለዚህ መድፈኞቹ አሁን ይህ የነጥብ ልዩነት ወደ 8 ማስፋት የሚችሉበትን እድል በድጋሚ ለማግኘት እያንዳንዱን ጨዋታ ካሁን በኋላ በጥንቃቄ ማድረግ አለባቸው። በተለይ ቀጣዮቹ ሁለት ጨዋታዎች በደንብ ለተጫዋቾች እረፍት የሚሰጥባቸውና በአዲስ ኢነርጂ ወደ ፕሪሚየር ሊጉ የሚመለሱበት እድል ነው። ምክንያቱም ይህን ሳምንት እንደነገርኳችሁ ፕሪሚየር ሊግ የለም፣ ኤፍኤ ካፕ ነው ያለው። ቀጣይ ሮብ ደግሞ ካራቦ ካፕ ነው ያለው። ስለዚህ ተጫዋቾች በሚገባ እረፍት ማግኘት ያለባቸው ሰዓት ነው። በትላንትናው ጨዋታ እንግዲህ ፔሮ ሂንካፔ ጉዳት ገጥሞት ሉዊስ ስኬሊ ተቀይሮ ገብቷል። በነገራችን ላይ ትላንትና የሉዊስ ስኬሊን የአቋም መውረድ ብዙዎች ተመልክታቸዋል ብዬ አስባለሁ። እንግዲህ አንድን ተጫዋች ከጨዋታ ባራቃችሁት ቁጥር የሚመጣው መዘዝ ይሄ ነው። አርቴታ ትልቅ ችግርና ትልቅ ስህተት እየሰራ ያለው በዚህ አማካኝነት ነው። ሰፊ ስኳድ ሲኖራችሁ ሁሉንም ተጫዋች ማስቀመጥ አለባችሁ ማለት አይደለም። አንዳንድ ጨዋታዎች ላይ መጠቀም አለባችሁ፣ ተቀይረው መግባት አለባቸው። አሁን ሉዊስ ስኬሊ ላይ የተመለከትነው የአቋም መውረድን በነ ኤብሪቼ ኢዜ ላይ እንዳንመለከተው እንግዲህ ከፍተኛ ስጋት አለ። ኤብሪቼ ኢዜ እንግዲህ ትናንትና ነው ከረጅም ጊዜ በኋላ ተቀይሮ በመግባት አርቴታ እንግዲህ በመጨረሻ ጭንቀት ሲሰማው በኦዴጋርድ ቀይሮ ያስገባው እንጂ ኤብሪቼ ኢዜ ላለፉት 4 ጨዋታዎች ምንም አይነት እንቅስቃሴ ማድረግ ችሎ እንዳልነበረም እናውቃለን። ትላንትና ግን ተቀይሮ በመግባት የተወሰኑ ደቂቃዎችን ኤዜ መጫወት ችሏል። በ78ኛው ደቂቃ ነው የተቀየረ። ወደ 15 ደቂቃ አካባቢዎች ነው መጫወት እየቻለው። ስለዚህ አርቴታ ለነ ኤብሪቼ ኢዜ እድል መስጠት አለበት። በእርግጥ እነ ኦዲጋርድ ያሉ ተጫዋቾች ጥሩ እንቅስቃሴ ላይ መገኘታቸው ለኤብሪቼ ኢዜ ቤንች መሆን ምክንያት ቢሆንም እየተቀየሩ መግባት አለባቸው። እንደዚሁም ደግሞ የኤፍኤ ካፕ ካራቦ ካፕ አይነት ጨዋታዎች ላይ እነዚህ አይነት ተጫዋቾችን ግዴታ አርቴታ ማሰለፍ መቻል አለባቸው። ያለዛ በተቀያሪ ወንበር ላይ በተቀመጡ ቁጥር ብቃታቸው ቀን እንግዲህ እየወረደ ፊትነሳቸው የጨዋታ አቅማቸው እየተዳከመ አካል ብቃታቸው እየወረደ ስለሚመጣ አሰልጣኝ ሚኬል አርቴታ እንደዚህ አይነት ነገሮች ላይ ትኩረት ማድረግ መቻል አለበት። በነገራችን ላይ አርሰናል ከ5 ነጥብ ርቀት ካቻምና ከአንድ ዓመት በፊት ማለት ነው በሲቲ ዋንጫ የተነጠቀበት ዓመት ላይ ፕሪሚየር ሊጉ ሊጠናቀቅ ጥቂት ጨዋታዎች ሲቀሩት ወደ 6 ወደ 7 ጨዋታዎች ይመስለኛል በ5 ነጥብ ርቀት ይመራ እንደነበረ ታስታውሳላችሁ። ከዛ ግን መጨረሻ ላይ ሲቲ እንዴት አድርጎ ዋንጫውን እንደበላ ይታወሳል። ስለዚህ እንደዚህ አይነት ስህተቶችን በዘንድሮው የውድድር ዓመት አርሰናልና አርቴታ መድገም የለባቸውም። ዋንጫው በእጃቸው የሚወሰን ነው። አሁንም ያለመሸነፍ ጉዞ መቀጠሉ ለመድፈኞቹ ጥሩ ነው። ምክንያቱም ባለፉት በርካታ ጨዋታዎች አርሰናል አልተሸነፈም፣ አቻና ድል እያደረገ ነው እየቀጠለ የሚገኘው። ስለዚህ ይህንን ነገር በማስቀጠል አሁንም በቀጣይ በፕሪሚየር ሊጉ እንደ ኖቲንጋም እንደ ዩናይትድ ያሉ ቡድኖች ሲመጡ እነሱን ድል በማድረግ ነጥቡን በደንብ ማስፋት መቻል አለበት። በእርግጥ ቀጣይ 3 የፕሪሚየር ሊግ ጨዋታዎች ያን ያህል ከባድ የሚባሉ አይደሉም። ከኖቲንጋም ፎረስት ከሜዳው ውጪ፣ ከማንቸስተር ዩናይትድ ጋር በሜዳው እንደዚሁም ደግሞ ከሊድስ ዩናይትድ ጋር ከሜዳው ውጪ የሚያደርጋቸው 3 ጨዋታዎች መድፈኞቹ በአብዛኛው ነጥብ ሊያገኙበት የሚችሉት ጨዋታ ይመስላል። ስለዚህ ቀጣዮቹን ጨዋታዎች መጠንቀቅ አለባቸው። በተለይ ማንቸስተር ሲቲ በቀጣይ ከባባድ ጨዋታዎች ነው ያሉት። ዩናይትድን ከሜዳ ውጪ ነው የሚገጥመው። ከዛ ወልቭስን ከቀጠመ በኋላ ከቶተናም እና ከሊቨርፑል ጋር ከሜዳ ውጪ ይጫወታል። በቶተናም ሜዳና ከሊቨርፑል ጋር ደግሞ በአንፊልድ። ስለዚህ ሊቨርፑል በአንፊልድ ከባድ እንደሆነ ይታወቃል። ስለዚህ ሲቲ በእነዚህ አይነት ጨዋታዎች ነጥብ ሊጥል የሚችልበት እድል ሰፊ ነው። እንደዚሁም ደግሞ ቶተናም የውጤት ማጣት ቀውስ ውስጥ ይገኛል። ለሲቲ ደግሞ ምን ያህል ሁልጊዜ ራስ ምታት እንደሆነ ይታወቃል። በቶተናም ሜዳ ነው ጨዋታው። ስለዚህ ቶተናሞች ውጤት ለማግኘት ይህንን ጨዋታ ይጋደላሉ ተብሎ ይጠበቃል። ስለዚህ አርሰናል ቀጣዮቹን ጨዋታ ማሸነፍ የሚችል ከሆነና እንደ ሲቲ ያሉ ቡድኖች በሊቨርፑል ወይ በቶትናም ባሉ ከባባድ ስቴዲየሞች ላይ ነጥብ የሚጥሉለት ከሆነም ዳግም የነጥብ ልዩነቱን በደንብ በማስፋት የዋንጫ ጉዞውን ማሳመር ይችላል ማለት ነው። እንግዲህ የትላንትናው ጨዋታ በአጠቃላይ ይህንን ይመስላል። ዴክላን ራይስ እንግዲህ ከትላንትናው ጨዋታ በኋላ አሁንም ዋንጫው በእጃችን ነው፣ ሁሉንም ነገር በጥንቃቄ እያደረግን
ሳንሸነፍ መቀጠል አለብን። ስለዚህ ደጋፊዎች አሁንም ከጎናችን ልትቆሙ ይገባል። ውጤቱን እንደማትፈልጉት እናውቃለን። ማሸነፍ ነው የምንፈልገው እኛም። ነገር ግን አሁንም የውድድር ዓመቱ ረጅም ነው። ስለዚህ ምንም የሚያስጨንቅ ነገር የለም። እያንዳንዱን ጨዋታ በሚገባ እየተጫወትን ነጥብ መሰብሰብ ላይ ትኩረት ማድረግ አለብን ሲል እንግዲህ ዴክላን ራይስ ከጨዋታው በኋላ ሀሳብ አስተያየቱን ሰጥቷል ማለት ነው። እንግዲህ በትላንትናው ጨዋታ ምን ተሰማችሁ? የማን ስህተት ይመስላችኋል? የአርቴታ ወይስ የተጫዋቾች ድካም ያመጣው ጉዳይ ነው? ሀሳብ አስተያየታችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። በቀጣይ አርሰናል እንግዲህ በኤፍኤ ካፕ እንደዚሁም ቀጣይ ደግሞ በካራቦ ካፕ በተለይ ቀጣይ ሳምንት ሮብ በሚደረገው ጨዋታ ወሳኝ ነው። ምክንያቱም አርሰናል ዘንድሮ ወደ ፍጻሜ አልፎ ካራቦ ካፕ ዋንጫን የሚያሳካ ከሆነ ለሌሎቹ ዋንጫዎች ከፍተኛ መነቃቃት ስለሚሰጠው ይህንን ጨዋታ በከፍተኛ ጥንቃቄ ይጫወታል ተብሎ ይጠበቃል። ስለዚህ ገና ለረጅም ጊዜ የኢንተርናሽናል ብሬክ ሳይኖር ጨዋታዎችን እንመለከታለን በየዕለቱ በዚህኛውም በሁለተኛውም ቻናሌ መረጃዎች ወደ እናንተ እየደረሱ ነው። እናንተም በሁለቱም ቻናሌ መረጃዎችን እየተከታተላችሁ ስለሆነ ከልብ ላመሰግናችሁ እወዳለሁ። ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን በየዕለቱ የምትከታተሉ ከልብ እያመሰገንኩ በሌላ ወሳኝ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ በያላችሁበት ሰላም ተመኘሁላችሁ።